Speaking of American government, የአሜሪካ መንግስት የጥገኝነት የፖለቲካ ጥገኝነት ምናምን ብለሽ እዚህ ሀገር ቁጭ ብለሽ አፍሽን የምትከፍቺው ሁሉ ዜና አለው። ዛሬ ዲፓርትመንት ኦፍ ምናምን ባወጣው ዜና መሰረት ስቴት ዲፓርትመንት ነው ምናምን ይባላል። ባወጣው መሰረት የፖለቲካል አሳይለም ላይ ሆነሽ ወረቀት የሌለሽ በ60 ቀን ውስጥ አሜሪካን ለቃችሁ ውጡ ተብሏል። አሜሪካ እየለቀሽ ውጪ ተብለሽ DHS በ60 ቀን ውስጥ እኔ አሁን እናንተ አሳይለም ላይ ያላችሁ ሰዎች I'm sorry ደስ አላለኝም፣ ግን እንደሰማሁት ገዱ አንዳርጋቸው አሳይለም ላይ ነው ያለው። ገዱዬ አገባለሁ ገዱን አገባለሁ። ልደቱን ወረቀትን ሲዛለሁ ካናዳ ሙቭ ያደርጋሉ። ካናዳ ደግሞ ዊንተር ነው ከባድ ነው። እንደ ድሮ አይደለም። ካናዳ ልክ ስገባና ልኝ ብርድ ልብስ አልብሳክ እና ገባልኝ ምናምን ውሸት። ግን ሌላ የሰማሁት መሳይ የሚባለው መሳይን እኔ በነገር ላይ እንገርክ ጊዜ ባገኝክ ለመጀመሪያ ጊዜ ልደባደብ በፈልገው ሰው አንተ ትክክለኛውን ቁርቲ እንደው እሱን ቁርቲ በልቲ ደግሞ እኔ ቁርቲ ታስቁኛላችሁ እኮ እና መሳይ በየስጋ ቤቱ ፍንግል ብለህ የምተኘው መሳይ ለዩቲዩብ ቪው እና ብር ፍለት ቁረጥ የምትለው መሳይ ቴምፖራሪ ፕሮቴክትድ ስታተስ አሮን። ለማንኛውም ግን መሳይ ራሱ የለውም። እግዚአብሔር ይመስገን ትራምፕን የመረጥኩት ፎር ሪዝን ነበር። ለአንዳንድ ሰዎች ለሁሉም አይደለም። እኔ ለሶስት ሰው ለሁሉም አይደለም። እውነት ለሁሉም ሰው አይደለም፣ ለሶስት ሰው ይሄን ያወራሁት። ሌሎቻችሁ ግን እኔ ታዘኑኛላችሁ። ያ ይሄን ሰማሁ ውዶች። አሁን አንድ አለ እዚህ የሸገር ጁንታ የሚል ልጅ አለ። 17 ሀገር አቋርጬ ነው አሜሪካ የመጣሁት ትራውማ አለብኝ ይላል፣ ይሳደባል፣ ቀኑን ሙሉ ይሳደባል። I hope you're gonna be okay አባዬ። ላስት ታይም ልጆችን ሰቅለስ ስትሳደቡ ነበር ከቦምባስቲክ ቤት። አንተ ረስተኸው ሊሆን ይችላል፣ እኔ አልረሳሁልህ። ልጆችን ሰቅላችሁ ልጆችን አይደል እኔን ሰቅላችሁ አልዋሽም። እኔ ታውቃለህ፣ እኔን ሰቅላችሁ ልጆቼ ሊስትሄዱ ነበር። ልጆቿን ስደቡ ውስጥ አንተ ቦምባስቲክ የቸገር ጁንታ አሁን አንተ አሜሪካ ራሱ ከመጣ 1 አመት አልሞላ። ትራምፕ እንዳለ በ60 ቀን ውጣ እያለ ካናዳ ግባ ባይ ካናዳ ግባ በእንትን ይቀርባል። በኒውዮርክ በሜትሮ እንትን አድርገክ በኒውዮርክ አድርገህ ካናዳ ይቀርባል። በኒውዮርክ በሜትሮ ትሄድና በባስ አድርገህ ካናዳ 17 ሀገር ስላቋረጥ 4-5 ስቴት ብታቋረጥ ችግር የለውም። ችግር የለውም ወይ አይዞህ። ኒውዮርክ እኮ ከዚህ ከዲሲ ነው ትኖር አይደል? ከዲሲ ሜሪላንድ፣ ከሜሪላንድ ፊሊ፣ ከፊሊ ኒውዮርክ መሰለኝ። 3 ስቴት የምታቋርጥ። በትሬን ደግሞ ከሆነ 4 ሰዓት ትሬን፣ ከዛን 4 ሰዓት በባስ ትሄድና ካናዳ ትገባለህ። በቡፋሎ ኒውዮርክ አድርገህ ማለት ነው። ካናዳ ግባ ባይ። የብርድ ልብሶች ግን ያስ እና ካናዳ ሰው ደግሞ ከሌለ ትንሽ 1-2-3 ወር ሆምለስ ልትሆን ትችላለህ። ያዝም ግን ገዱ እንዳታስብ አለውልኝ አገባሃለሁ አባዬ የኔ ሽማግሌ። ዘንድሮ ግን
በእውነት የሆነው ለሽማግሌዎች ነው። አያችሁ እኔ ራሱ ዘልዬ ከዚህ ሁላ ሰው ገዱን አገባለሁ ማለቴ በእውነት ገዱዬ አሮን ኬር አባይ አገባዋለሁ። ምን አስጨነቀው? በሰው ሀገር የኔ ታዲያ ሚስት አለው። ቲክቶክ ላይ እኮ ሚስት አለው አይባልም እና ወራን ቲክቶክ ሚስት ቁጭ ብላ እያየች ቅምጦቹ ባሏ ገንዘብ ሲሰጣቸው ምናምን ቁጭ ብለሽ ነው የምታዩት። ቲክቶክ ላይ እኮ ነው ያለ የልጆችሽ አባት የልጆችሽን ገንዘብ ያ ቂጥ ላይ ሲረጭ ይቅርታ ዛሬ ቂጥ መቀመጫ ላይ ሲረጭ ቁጭ ብለሽ ነው የምታዩት። የልጆች አባት ቤት ገዛልኝ የልብስ ምናምን ሲባል ቁጭ ብለሽ ታያለሽ። አሁን ፎንቴ ላለመታሰር የሊያን ሾው መንገድ በመከተል የአብይ አህመድን ከሱ ጎን ነኝ ምናምን ቪዲዮን ሪፖስት አደረክ። ናሁን ፎንቴ አልበላሽን ምን አመጣው? ከበረገት ከበሬዋ መማር አብይ አህመድን ፎቶ ብትጭን አብይን ወዳለው ብትል ምን ብትል ምን አመጣው? የአብይን ፎቶ አየው ሪፖስት ሲያርግ ሊያሾ ከሚኪ ጋር ታፈሱ አይደል ሲላት ውጣልኝ ብላ ሊያሾ ከቲክቶክ ላይፍ ዲስኮኔክት ማድረግ ግራ ገባት። ለመጀመሪያ ጊዜ ሊያሾ ናት ወይስ ቡርቴ ናት ብዬ ግራ እስከሚገባኝ ድረስ አውቃ ውጣልኝ ብላ ስልኳ የምትነካከውና ስልኳ ስታክ እንዳረግ። ሌላ የሊያሾ ልጅ ዛሬ ታየች። ቆንጆ ልጅ አለች። አንቺን ትመስላለች። እግዚአብሔር ይመስገን ልጅሽ ቆንጆ ናት። የልጇን ፎቶ ቪዲዮ ላይክ ስልካችሁ እስካለ አውጡና ዴሊት አድርጉ። የስ ደስ አላለኝ የሷ ፎቶ የልጇ ፎቶ ምን ይሰራልኛል? የልጇ ፎቶ እኔ ጋር ምን ይሰራልኛል? የኬኳ ፎቶ እኔ ጋር ምን እጠቀማለሁ? ቆንጆ ነው። እግዚአብሔር ያሳድጋት። ድንቡሽ ያለች ናት። ግን ዴሌት አድርጉ ቪዲዮ ፎቶ። እናቷ ካልፈለገች እናንተ ስልክ ውስጥ እንዳይሆን አንሱላት። አምሮብሻል። የሰውን ሽማግሌ ባል ቀብቻ አይደለም ውዴ። ውበቴ ደግሞ ፈተና አልሆነብኝ። ሌላ መናገር ውበቴ ፈተና አልሆነብኝ። ያ ውበቴ ፈትኑ የሰውን አጭር ቦርጫም 2 አይፎን ቁመት ያለው ሽማግሌ ባልን አልቀም ከፈተና አንዱ ፈተና እሱ ነበር። ቤባ እኔን ነገርኳችሁ ሊያባብሉ በዚህ ወይ ጋሽቤብ ግን ምን ነክቶት ነው ሰዎች በክብር ሲያናግሩት ሜላትን ሰው ሲሰርብ ሄደክ ላይክ አድርጋል። ዶንት ቶክ ቱ ሚ አላሉ። ሜላትን ሰው ሲሰርባት ሄደክ ኮሜንት ላይክ አድርጋል። ዶንት ቶክ ቱ ሚ። ሽማግሌ እኮ አያፍቅር ጌታ ሼማ አያፍቅር ጌታ። እኔ ራሱ በቃ እንደኔ እኩያ የለም በቃ መጠጠር የሚያደርገው ምናምን ነበር የምፈልገው። አሁን ሽማግሌ ዲፓርትመንት ይቀይራል። አሁን ነርሲንግ ሆም ምናምን እያጃበልኩ ነው። አባዬ ሼባ አያፍቅር ፍቅር ነው። ያ በደንብ ጤነኛ ነው። በጣም ነው ያፈቀሩት በእውነት። እኔ አሁን ሽማግሌ ፈልግና ፀጉሩን ጥቁር ቀለም ቀባለታለሁ። ሲያሳፍር ግን አስበሽዋል? አይ ቤቢ ገንዘብ ስላለን ማፈቅርክ የኔ አባት። ለምንድን ነው የምትወጪኝ? ገንዘብ ስላለክ ወንድን ስትይ ለምን የምትወጪኝ? ገንዘብ ስላለክ ጀርባውን ታሻለሽ ነው ያንግ ቀዝቃዛ ነገር ደግሞ እንዳይጠጣ ሞዴሬተር ነው። ታድሎት ሞዴሬት ያደርጋል። እሷን
ሚሉዬ ግን እኔ እንደ ሀሳብ እድሜሽም ሄዷል፣ ትልቅ ሴትዮ ነሽ፣ ግን እንዳታረግሽ። ቢኮዝ አሁን ካረግሽ ልጅ ከወለድሽ የዛሬ 18 ዓመት ጋሽ ቤት በህይወት ይኖራሉ አይኖሩም፣ እሱ ነው ጌታ ነው እድሜ የሚሰጠው። ግን ቢኖሩ እንኳን ትልቅ ሰው ማርገዝ ጥላት እንጂ አርጊዎች ባልሽ ባሌ አይደለም እሺ፣ ልጆች አባት ልጅ አሳቅፈኝ ብሄድ የኔ ችግር ነው። አሳቅፈኝ ብሄድ ስቲል አም ስታንዲንግ አለ። የሰውን ባል አለይቼ አልወሰድኩም። የኔ ችግር አይደለም እሱ። ገላዋን ሞዴሬት እያደረጉ ነው። እኔ ግን አሁን ላባብላት ጀርመን ሀገር ገባው ሲሉ ጋሽዬ ሊያባብሏት ጀርመን ሲገቡ ማለት ነው። ምንድን ነው የሚያባብሏት? ልታብድብኝ ነው ምናምን ብለው ምን አድርገው ነው የሚያባብሏት? እዚህ ቁጭ ብሎ ገንዘብ ቢሰጧት እኮ እንባዋን ታደርግበታለች። ጌታን አሁን ለእሷ እኮ የፍቅር የለም ያኛው የአካላዊ ግንኙነቱ ስራ እኮ ነው። ስለማትወዱት ከሶሻል ከማትወጂ ወንድ ጋር ስራ እኮ ስራ መሄድ ደግሞ ሁላችንም አንወድ። ስራ መሄድ ትወዳላችሁ ወንዶች? ስራ መሄድ ትወዳላችሁ? እኔ አልወድም። ከማትወጂ ወንድ ጋር እኔ እንዴት እንደሚሆንልሽ ነው አሰልቺ ስራ እኔ አይሆንልኝ። የበረከት ገበሬዋ ክስ ገንዘብ በአክሲዮን ሰበሰበች። 1 2 ደግሞ ሰዎችን ታስፈራራለች፣ ፕሮሚስ ታረጋለች፣ ብር ትቀባበላለች፣ ባለስልጣንን አውቃለሁ ምናምን እያለች እንደ ፊራውን ነው ስካም ያደረገችው በረከት። በነገራችሁ ላይ በረከት የትቻ ምን ትፈታለች? እሱ ሳይሆን እኔ ትዝ ይልሃል ደቡብና ኦሮሚያ ኤኒቲንግ ዩ ዋንት አይ ጋት ዩ ስትለው ፊራውልን ትዝ አለህ? ከባለስልጣን ዶክተር አብይ ፎቶ ጋር ከደመላሽ ፎቶ ጋር የተነሳችውን እያሳየች እገባልሃል፣ ትረጋጋለህ። አብይ አህመድ ፎቶን በመሸከም ከተጠያቂነት አታመልጥ። አሁን አንዳንዶች አሉ ለአብይ አህመድ ኩላሊቴን ልስጥ ከዝናሽ ታያቸው በላይ አብይን ወዳለው የሚሉ ሰዎች እንዳሉ ታውቃላችሁ። ስማቸውን ጻፉልኝ እዚህ ጋር አብይ 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 ስማቸውን ጻፉልኝ። ሶሻል ሚዲያው ጸጥ ብሏል። እኔም ለራሴ እየፈራው ነው። ኢትዮጵያ የምገባበትን ሰዓት አልናገርም። ኢትዮጵያ ስመጣ አልናገርም። ስሜን ሶሻል ሚዲያን አጥፍቼ ጠፋና ኢትዮጵያ ገብቼ ጸጥ ብዬ መውጣት እንዳለብኝ የገባኝ። ምክንያቱም አሁን እንዳያያዙ መንግስት ለማንም ይመለስ አይመስለኝም። ቲክቶክ አረፍድ ሰላም አየሩ ግን ደስ ይላል። የሆነ የለም በቃ ላፍቶ አካባቢ ወክ ምታረጉ አልመሰላችሁ? ቲክቶክ ላይ ሰላም አየራ እንደዚህ አይነት የምፈልገው ነው። ሰላማዊ ቲክቶክ አሁን ጸጥ ያለ ቲክቶክ የአይምሮ ጤናችሁ እንዴት ነው? የአይምሮ ጤናችሁ ኒቃብ አድርገሽ ግቢ አይቀር ወይ ኒቃብ። አንቺ ደግሞ ከሙስሊም ሃይማኖት ጋር ታገናኝ ነው እንዴ? ከእስልምና ጋር ታገናኝ ነው እንዴ? ሄለን ደግሞሽ ከይን ገጻፍሽ እቦልክሻለሁ እና ነው ከእስልምና ጋር እንዳታገናኝ። ይቅርታ ሙስሊሞች ይቅርታ። ኢቭን አፎ ራሱ አድርገን ምንድነው የሚባለው እንደዛ ሁሉ ለሽልማቷ ምናምን ራሱ ማለት ነው ተሳስታ ሊሆን ይችላል ወይ አላወቀችው ምናምን ይሆናል ምናምን ብዬ እንትን አልኩ። ባለፈው ግን እርግባት ታያት ከዛ ማይም ከዛ ዛሬ አሁን ሄድኩና ናሁን ቤት ነበርኩኝ ማለት ነው። ከዛ ቮት እየተደረገ ነው ዩቲ ቤታ ቮት እየተደረገ ነው ምናምን ሲሉኝ እንትናም ሼር ስላደረገችልኝ ረጁ ሪፖስት አድርጊና ሼር ስላደረገችኝ ቆይቼ ለምን አላግዛት ሞቅ ሞቅ አድርግላት ታሸንፍ ብዬላችሁ ሲሄድ ረጁ ሳበችኝ
ልታስገባኝ ስትል ከሰማችሁ እዛ ከነበራችሁ ከዛ ልጁ ተይ እያየሁሽ ነው የምታደርጊው ተይ በቃ አልፈልግም ምናምን እንዳታስገቢ አይነት ሞዴል ተጫወተች ማዘርዋት እና ምንድነው ችግርሽ ከኔ እናት ነገር እስኪ ማለት አስታውራ ኢሳይ ጥያቄ ነው የጠየቁት ሂጂና መብትና ግዴታሽን ህግ ያለበት ሀገር ጠይቂ የጠየቁት ልልተ ተያት እባክሽ አይ ማርያም ገርሞኝ ነው እኮ አንዳንዴ በምን ተገናኝቼ መጥፎ ለራሴ ራሱ ከወጣው ከላይ ከወጣው በኋላ ከወጣው በኋላ ራሱ ምን ብዬ ነበር እኔ ለሷ ሁሌ እንደቆምኩ እንደተከራከርኩላለሁ ምን ብዬ ነው ምን መጥፎ ለምተናገር አይ ነው እኮ መጨረሻ ላይ እኮ ትዝ አለኝ በራቸው የነበራት ላይ ከራቸው ጋር ይሰጣል አይ ቲንክ ይመስለኛል ለእሷ አግዛ መሰለኝ ማርያምን ረጁን ተቆጣቻት ረጁን እንትን ላከችልኝ ኢንቪቴሽን እንደውም ረጁን ደንግጣ ከዛ አይደለም በዛ አይደለም ወላሂ እስኪ ባለ ያልኳት ረጁ ወላሂ ቤስከኝ ተወስንኳች ማይክ ስላለኝ ሰጣለች ለምን ልክ እኔ ደግሞ ሞቅ ሞቅ ላደርግላት ሁሉም ማፈሪ እምቢቴ ሞቅ ሞቅ ላለና አሁን ሂዱ ምናምን ይጥጋ ሲሉ እኔ በቃ ሄጄ ሞቅ ሞቅ ላደርግላት እናቴ ይዘን ለምን በቃ ካፌ ካድሊስት እንኳን እስኪ ታኩራ ምናምን ብዬ ከለው ተቆጣቻት ረጁን ስማም ግን እንደደነገጥኩኝ እናቴ ትሞት ለራቼ ብላን ተጣለች ነው ቮቱ እስከሚያልቅ መጠበቅ ይቻላል። ያ የዋህ ቤታ ቦልካት ነበር አሉ የዋህ ቤታዩ የዋህ ከሆነች እኮ ፖስት ጨርሳለች። ጥሎ ቤታ ሁሌ ጥል ትፈልጋለች በለምዶ ነው ጌመሮቹ የዋደል ይሰለቻል። የጌመሮችን ጥል ራሱ እንትን ነው። የባለስልጣናት ስም መጠቀም ወንጀል። ወይ ስፒኪንግ ኦፍ እንደዚህ ፊራውል እኮ ዩቲዩብ ላይ ቪዲዮን አይቻለሁ። 1 ሚሊዮን ኢትዮጵያውያን ብንሰበሰብ ዲያስፖሮች $1,000 ብንሰጥ የኢትዮጵያን ችግር እንፈታለን ብዬ ስለማስብ ይሄ ላይ እየሰራው ነው የሚል ቪዲዮ ነው አይቻለሁ። ፈልግ ያመጣሉ እሱን ቪዲዮ $1,000 1 ሚሊዮን ዲያስፖራዎች ተሰብስበን $1,000 ብንሰበስብ እና የኢትዮጵያን ችግር እንፈታለን የሚል ቀጥሎ ደግሞ ሌሎች ቡድኖች የአብይ አህመድን ፎቶ ይዞ የሚዞሩ በየቢሮአቸው የአብይ አህመድን ፎቶ እንደ ስዕል አድኖ የሚሰቅሉ ኦኬ እንደውም የአብይ አህመድን ፎቶ ይዞ መዞር የወንጀለኛ ምልክት ሊሆን እስከሚችል ድረስ ትለቀሚያታለች ብዬ አምናለሁ። ተስፋ አደርጋለሁ። አብይ አህመድ ሀገርን እንድትወድ ሀገርን እንድታገለግል ለሀገርክ ያ እንድትበቃ ነው እንጂ የሱን ፎቶ ተጠቅመክ ዝናሽ ታያቸው ራሱ እንዳንዳንዶቹ እኮ አታሽቃብጥም። ለአብይ እንደምታሽቃብጡት ዝናሽ ታያቸው አታሽቃብጥ። ምን ይሰራል የአብይን ፎቶ ይዞ መዞር? ቡኖ በደሌ ለምንድን ነው መንግስት ማይዘው ግን ንገሩኝ እስቲ። ቡኖ በደሌ የመንግስት ባለስልጣን ነኝ አቅላችኋለሁ። መንግስት ይሄን እንደሚያስበው መንግስት ያለው ከመንግስት ነው የምናገረው እያለ እዚህ ኢንተርኔት ላይ ኦልሞስት ለ3 ዓመት የመንግስት ቃል አቀባይ የመንግስት ሰው ነኝ ብሎ ኤቭሪዴይ ያወራል። መንግስት ለምንድን ነው ቡኖ በደሌ ዝም ብሎ የሚያው? ቡኖ በደሌ እኔ ምን አውቃለሁ ብዬ ማንም ባይባረር ደስ ይለኛል። እኔ ጠላቴ ራሱ አሜሪካ መኖር ፈለግ ኑር። እኔ ቅድም እየቀለድኩ ነበር ተጠብቆልኝ ነው እና ቡኖ በደሌ ለምንድን ነው የማይታሰረው? የመንግስት ሰው ነኝ እያለ ኢንተርኔት ላይ ያ ማንም ሰው የአብይ አህመድን ፎቶ ፕሮፋይል በማድረግ ከተጠያቂነት ማምለጥ የለበትም ብዬ አምናለሁ። ከተጠያቂነት የአብይ አህመድን ፎቶ በማድረግ የተጠያቂነት አመልጣለሁ የሚባለው አመለካከት መጥፋት አለበት በሰዎች ጭንቅላት ውስጥ። እናንተ ሰዎች ሲታሰሩ ቶሎ ሪያክት አታድርጉ። ስለራሳችሁ ብቻ ወቁ። ስለሌላ ሰው አናቅም፣ ምን እንደሚሰሩ አናቅም። እና ይሄ ቶሎ ሪያክት አድርጋችሁ ፍትህ የሌለበት ሀገር ምናምን ለማለት አትቸኩሉ። ለመወሰን አትቸኩሉ። ነው ከዚህ በፊት ሽማግሌ አባቴ ጠቁሞት ተፈትሾ ነበር በቤት መተው ምናምን ማለት እና አላካበሩ
ምክንያቱም ኤኒቲንግ ፎር ለሀገር ሰላም፣ ለዜጎች ሰላም። ሀገር መጠበቅ አለባት፣ ትውልድ መጠበቅ አለበት። ያ መንግስት ነገሮችን እስከሚያጣራ ጊዜ ስጡ። ለመቃወም አትቸኩሉ፣ ለመጮህ አትቸኩሉ። አሁን ለባጥ ለቆጡ ጮኸን ጩኸት የትም እንደማይደርስ ከማመናችን የተነሳ አሁን ጩኸታችን ላይክ ፎሎ መደራረጊያ ለመቃወም አትቸኩሉ። ቪዲዮ ተሰራ ምናምን ሰው እንግዲህ አጀንዳ ይመጣል፣ አጀንዳ ይሄዳል። ስለ ዩቲ ላወራ ነው። ዩቲ ምን ሆነ? እናንተ ምን አረጊያት ነው? ስማሙ መንፈስ ቅዱስ። እኔ ግን ጌታ ሆይ እንደው ሁሌ የሆነ ወይ ቆምኩላቸው ወይ ዲፌንስ አረጋቸው የነበረ ወይ የሆነ ነገር እነሱ ዞሮ የሚወጉኝ እነሱ ናቸው። አይሉ ነው ይታገል አይ ነው እኮ መጨረሻ ላይ እኮ ትዝ አለኝ በራቼ ነው የደበራት ከራቼ ጋር ስለተጣላ አይ ቲንክ ይመስላል። በምንድን ነው ራቼና ቤታ የተጣሉት? እኔ ስለ ራቼ አግዤ አይደለም፣ ግን ቤታና ራቼ በምንድን ነው የተጣሉት? ጻፉልኝ እስኪ። ሁለቱንም አልከታተላቸው። ራቼና በቤታ በምንድን ነው የተጣሉት? ራቼና በቤታ በምንድን ነው የተጣሉት? እንዴ በጣም ወደሽ እኮ በህልምሽ መጥቶ ነበርኩ። በህልምሽ ከዴቪድ ጋር ተኝተሽ በህልምሽ ብሎ መጥቶ ነበር ራቼ አይደል? እሱ በምንድን ነው የተጣሉት? ሴትነት በቅናት ሰደባት። ማራቼ ራቼ ከተሰደበ ሪከርዱን አየዋለሁ፣ እርግጠኛ ነኝ። በጣም ቫይራል ነው የሚወጣው። በቀነኒ ጉዳይ ምን ሆነ? ቀነኒ ጉዳይ እቺ በቀነኒ ሞት አሹፋለች። ቤታ በቀነኒ ሞት አሹፋለች። ጀሶይ ነው ኦሮሞ ልጅ ሲሰድባት የአንዱ ዓለም ፎቶ አድርጋ ፍትህ ለቀነኒ ብላ ፖስታ ኮመንት የሆነ ፔጅ ላይ ይቻላል። ቀነኒ ምን አለች? በቀነኒ ምን አለች? በምንድን ነው የተጣሉት? የሚነግረኝ ሰው ፕሊዝ። ቀነኒ ምን ሆነች ብሎ ነው የተጣሉት? ፍትህ ለቀነኒ በላለችው። ፍትህ ለቀነኒ ብላ ስታሾፍ የነበረችው እኮ ቤታ ናት። ማስረጃው አለ። ታርቀዋል። ጃል ኦሮሞ ፔጅ ላይ ሄዱና ይዩት። ቤታ ስታሾፍ ነበር። የአንዱ ዓለምን ፎቶ አድርጋ ፍትህ ለቀነኒ ብላ ኮሜንት ላይ ፖስታለች። ብሎክ አድርጓታል። ማን ጎዳ? ራቼ ብሎክ አደረገ። እኔንም ብሎክ አድርጎኛል። በጣም ነው የተጎዳሁት። ራቼ ብሎክ አድርጎኝ ቀን ከሌሊት አለቅሳለሁ። ህይወቴ በጣም ጎሏል። በራቼ ብሎክ በመደረጌ ህይወቴ በጣም ጎሏል። በጣም ነው የጎደለው። በጣም ነው ማለቅሰው። ያ ራቼ ብሎክ አድርጎኝ ሰሞኑን ያልቻልኩት ያኔ ሰርጀሪ ብሏት ነው። ምን ችግር አለ? ራቼ ጥሩ ልጅ ነው። በቀነኒ ምክንያት ነው እነሱ የተጣላን። ዩቲን ቦታ አድርጎ ሂዱና ቦታ አድርጎ ጥሩ ነው። ዩቲን ቦታ ማድረግ ለሚያለው የራሳቸው ጉዳይ። ዩቲን ቦታ አድርጎሽ ማሜ በመግባቱ ደስ ብሎሻል? አዶንኬ ገባ አልገባኝ ምን አገባኝ። ማሜ በነገራችሁ ላይ እኔ እንደውም ደጎኜ ነው እንጂ ጌታ ምስክሬ ነው ደጎኜ ነው እንጂ የማሜ ቪዲዮ እኔ እጅ ላይ ያለው ከሆነ ተጋሩ ልጅ ጋር የአብይ አህመድን እናት እንዲል አድርግ ምናምን ብሎ ሲሳደቡ ቪዲዮ አለ። ማሜና ያተጋሩ ልጅ እዮዳብ ሶስቱ ቁጭ ብሎ ካስታወሳችሁ፣ ከዛም የዛን ሰሞን ነግሬው ነበር ለፖስተው እንደሱም ቪዲዮ ብዬ ማለት ነው። ማሜ ጀግና ለቲክቶክ ኮይን ብለው የሰውን የሞት እናት መሳደ ማሜ መረጋጋት አለበት። ጌታ ምስክሬ ነው። የልጅ አባት ነው። ቅቄዋለው ሚኮ እስቲ የቱን ቪዲዮ ነው አንተ የማሜ ኢንቦክስ አድርግልኝ። ሚካ የሚሳደበው ልጅ የፕሬዝዳንት ማሜ መኖሪያ ቤት ውስጥ ቁጭ ብሎ በፕሬዝዳንት ማሜ ቲክቶክ አካውንት ነው እንደዚህ የሚሳደቡት። እዮዳብ ነው ያመቻቸው። እዮዳብ ዳለቻን ገደል የከተተው እዮዳብ ዳለቻን ማል ሜክሲኮ ላይ እኮ አንተን ሰው ብገል እኮ ማንም የሚጠይቅ የለም ሲለው ዳለቻ አው ይለው ነበር። እዮዳብ በጣም አደገኛ ሰው። ዳለቻን ባለ ጊዜ ነክ
ምናምን ብሎ ገደል የከተተው ይወዳል። በጣም አደገኛ ሰው ነው። አሁንም ማሜን አመቻቸው፣ ያንን ልጅም አመቻቸው። ከዛ ከታሰሩ በኋላ ይወጣና ፍትህ ይላል። Why didn't I arrest that there? እኔ አላውቅም። እኔ መንግስት አይደለም። እኔ አንድ አመዳም መንግስት አይደለም። አንድ አመዳም ተስፋ ነው። ዳልቻ ጠግቦ ነበር። ጠግቦ ነበር። እና ጋሽ ምን ጊዜ እንደ ዲቦራ ዩኒቨርሲቲ አወረዱ። የኔ ችግር ነው፣ የኔ ህይወት ችግር ነው። የእሳቸው ዩኒቨርሲቲ ማውረድ ችግር አለ፣ ሊሆንም አይገባም። የሚያሳስብ ነበር አለ ፓስተር ከባድ ሰው የሚያሳስብ ነገር አለ። ይሄ አይደለም የሚያሳስበን። የሜላትን ጉዳይ አምቧች ረሽተሹ ብለህ ኮመተ ነበር አንድ ሰው። ከዚህ በላይ ለሜላት በቂ ናት። ሜላት ለሜላት ከበቂ በላይ ናት። እኔ ምን አርጊያት ነው የምትለኝ? ሜላት እኮ ለሜላት ከበቂ በላይ ናት። ፊራውል አካውንቱን አጥፍቶ ጠፋው። ጋይስ ፊራውል የለም። ፊራውል እንደ ድሮ አቴንሽን እንደማያገኝ ታውቃላችሁ። ሰዎችን ከሱ ጋር መቀመጥ አይፈልጉም። ፊራውል የለም። ፊራውል በቃ እንደ ድሮ በጣም ነው ያሳዘነኝ። ፊራውል የለም። ፊራውል ጠፋ ጋይስ። ዮናስ ሙሉነህ ግን ስለታሰሩ ቲክቶከሮች ምንም የማውራት ሞራል የለው። ስታርባክሱ አባረሩት እንዴ? ፊራውል የለም ጋይስ። ፊራውል ምን ሆኖ ነው እንዴ? ፈልጉት እንጂ ውዶች፣ ፈልጉት እንጂ ፊራን። ስለዚህ እነዛን ይዞ በዛ። ስለዚህ እኛ መረጃዎች ከትልልቅ ነገሮች ነው የምናገኘውና ከህፃናቶች ምናምን አይደለም፣ ከቲክታከር አይደለም። ትልልቅ ቦታ ያሉ ሰዎች ያንን ያደረጉት ፈጣሪ እንደዚህ አይነት ነገር አየ። አንዳንዴ እውቀት አለኝ ብለህ ስትበጠረቅ ወይም ደግሞ በማታውቀው ነገር ስታወራ ነገሮችን ማን አለብኝነት ሲመጣ ነገሮች ይበላሻል። ለእኔ ቤቶች ነው፣ ለሌሎቻቸው ውሸት ነው ምናምን ብለህ የፈለክበት ቤት ሄደህ ማውራት ትችላለህ። አዶናይ ሲወጣ ይዘግባቸዋል። ስለዚህ አዶናይ ጉዳይ ከረር ያለ እኔ አላውቅም። ማለፍልፋል። ሌጋሊ ያልወጣ ሰው ከሀገር ላይ ሌጋል ባልሆነ ነገር ያልወጣ ሰው ሶሻል ሚዲያ ላይ ወጣ እንዴት እንደዛ ትላለህ? ምን ከፍዬ ነው በኢንሳ የወጣሁት ነው ያልከው፣ ራስህ ነው ያልከው። ኖባዲ ያለ ኖባዲ ማንም ሳይጠይቀ አሜሪካ የወጣበትን ቢያንስ ተወዳድሬ አሸነፌ ነው የወጣሁት ብለህ ትላለህ። እውቀቱ ስለሌለ በገንዘብ ወጣህና ከዛ በገንዘብ ከፍዬ ወጣሁ ነው ነገሮች ተበላሹ። ራስን አበላሸው። አየህ፣ እውቀት የሌለውን ሰው የሆነ ፖዚሽን ስትሰጠው ድብልቅልቁ ያወጣዋል። ስለዚህ እዝገነቢ ይሆን እሱን ነው። ሌላ የድቻ ልጆች እያለቀሱ ምናምን ያለ እሱ የሚያኖረን የለም ምናምን ማለት ጀመሩ። አዶናይን እኮ 1 ወር ነው የምታውቁት ወይ 2 ወር ነው። ድቻ ምንድን ነው መታጨሱት? ምንድን ነው የሚያጨሱት? ልጆቹ ግን ከስቃጥ በጌታ ስም በቃ 1 ቀን ሆኖናል። እሱ ነበር የሚያኖረን 2 ወር እንዲ አደል እንዲ አዶናይ የምታውቁት። ከዛ በፊት በአስማት ነበር አዶናይ ሲያኖራቸው የነበረው። በጣም አድናቂያቸው ነኝ። እነዛ 3 የድቻ ልጆች የውሸት ለቅሶ እንደዚህ አይናቸውን እየመቱ እያለቀሱ ሙድ መያዝ ጀመሩ። ተው፣ ጥሩ አይደለም። ማስቲሽ ማጨስ እና ማልቀስ ይለያየ። ተው እና ብዙ ላይ ካለው ይሄ የሚሰራ ሰውዬ ነው ብላ ተባለን። አራረጋጉት። ምንድን ነው ናሳ ስኮላርሽፕ
አሜሪካ ነው እንጂ ካናዳ አይደለም የሚያስወጣው አይደል እንዴ? እና አሜሪካ ነበር የወጣው። ኦኬ እኔ አላውቅም። ምንም አውቀው ነገር የለም። አላውቅም። አይ ስለዚህ አልፈልግም አላውቅም። ሀበሻ እኮ ትንሽ ወጥ ነው። አንድ ምን አለ ሞን የሚባለው ልጅ አስቆኝ። ሞን ምን አለ የሆነች ልጅ መጣ እያለች ነበር ልጅቷ ብላ አለች እና ስታለቅስ አይቶ ሞን አሁን አዶናይ ጆከር ፓስተር አትበል ወንጌላዊ በል አንተ መች ምናምን እያለች ታለቅሳለች። እና አያትና አዶናይ ግን 100 ሰው ቢኖረው ታለቅሽልን ነበር? አይ እኔ ልንገር አንዴ እኔ የሰውነት ምናምን ነው የሚያስለቅሰኝ ማለት ጀመረች። አቤት ሳክስ ወይኔ በላቸው ብላ ከዛ በኋላ ባል የተመጣ ያለ ግን እሱ አሁን እንደ 2 ፎሎወር 3 ፎሎወር ቢኖረው ታቻቻል ወይ ብሬኪንግ። እኔ አሁን አልገባኝም። ክሱን ማየት ፈለብኝ። የተፈለገበት የጠረጠረበትን ነገር አላውቅም። ምንም ነገር ማውቀው ነገር የለም። ጌታን ምንም ነገር ማውቀው ነገር የለም። የታሰረበት ምክንያት እትሶኬ ነው። ማንም ሰው ተጠርጥሮ በህግ ከተፈለገ ወተን የተፈለገበትን ሪዝን ሳናቅ ዝም ወየዬ ማለት ፌር አይደለም። ስለዚህ ይጠብቃል። እንኳን አዶናይ ሌሎች ትላልቅ ሰዎችም ታስሯል።